ገንዘብና ፍቅር ግንኙነትን የተመለከተ ነው። ቶከር ሪሰርች የሚባል ድርጅት ያስጠናው ነው። በእርግጥ አሜሪካ ላይ ነው ጥናቱ የጠናው፣ ግን ለሁሉም ጥንዶች የሚሆን ይመስላል። እና እነሱ የሚሉት ምንድነው አብረው እየኖሩ ያሉ ጥንዶች ከገንዘብ ጋር በተያያዘ በአማካይ በአመት 58 ጊዜ ይጨቃጨቃሉ የሚል ጥናት ነው ይፋ ያደረገው። አብረው ይሄ አማካይ ነው። ጥንዶች ግን አንድ ቦታ ላይ ያሉ ከሆኑ 53 ጊዜ ነው በአመት የሚጨቃጨቁት። ግን የተለያየ ቦታ ላይ የተለያየ ሀገር ላይ ያሉ በርቀት ያለ ግንኙነት ትዳር ከሆነ በአመት 72 ጊዜ ከፍ ይላል ተብሏል። እና እንግዲህ ተራርቀ ሲሆን ደግሞ ያው የገንዘብ ሁኔታ ብዙ የበለጠ ከባድ ነው ማለት ነው። በተለይ ወጣቶች ደግሞ የበለጠ ብዙ ይጨቃጨቃሉ ነው የሚለው ጥናቱ። በተለይ ከ25 አመት በታች እድሜ ያላቸው ጥንዶች በወር እስከ 6 ጊዜ ያህል ይጨቃጨቃሉ ተብሏል። በተቃራኒው ደግሞ እዚህ እድሜያቸው የገፉ ከ40 በላይ የሆኑት ደግሞ ወደ 3 ይወርዳል በወር የሚጨቃጨቁበት መጠን። እና ጥንዶች በቃ ይሄ የገንዘብ ጉዳይ እንዲነሳ አይፈልጉም። ይሄ የሚሆንበት ምክንያት ራሱ ይሄ ሐሳብ መነሳቱ ወደ ጭቅጭቅ እንደሚወስዳቸው ስለሚያውቁ ያ እንዲነሳ አይፈልጉም። 44 ከመቶዎቹ በዛ ምክንያት ነው ይሄንን እንዲነሳ አንፈልግም፣ በቃ የገንዘብ ጉዳይ እንዲነሳ አንፈልግም የሚሉት። የሚያጨቃጭቋቸው ነገሮች ምንድናቸው? ጥንዶቹ ብዙ ነው። 43 ከመቶዎቹ ጥንዶች ከወጪ ጋር በተያያዘ አስፈላጊ የሚባለው ነገር ላይ አይግባቡም። ሌሎች 36 ከመቶዎቹ ደግሞ በጣም የማያስፈልጉ ነገሮች ናቸው በሚባሉ ነገሮች ላይ ደግሞ አይስማሙባቸውም። ሌላኛው በጣም አጨቃጫቂ የሚባለው ጉዳይ ደግሞ ቁጠባ ነው። እና 34 ከመቶዎቹ እንደዚህ አይነት ችግር አለባቸው። እንዴት ምን ያህል ገንዘብ እንቆጥብ የሚለው የማያግባባ ነገር ነው። ያ ብቻ ግን አይደለም፣ ሌሎች በጣም ብዙ ምክንያቶችም አሉ እንደዛ እንዳያደርጓቸው። በአጠቃላይ ግን ጥንዶች 1/4 የሚሆኑት ምን ያምናሉ? በቃ አብሮኝ ያለው ወይ አብራኝ ያለችው ከገንዘብ ጋር በተያያዘ ያላት ግንዛቤ ወይም እውቀት የኔን ያህል አይደለም፣ በጣም ደካማ ነው ይሄ የገንዘብ አጠቃቀም ላይ ብለው የማሰብ ነገር አላቸው። እንዳይነሳ ይሄ ጭቅጭቅ እንዳይነሳ ይሄ ሀሳብ ራሱ የገንዘብ ጉዳይ እንዳይነሳ ከሚፈልጉባቸው ምክንያቶች አንዱ ይሄ የገንዘብ አጠቃቀም ላይ ያልሆነ አመለካከት በሱ ላይ እንዳትይዝ ወይም እንዳይዝ በመፈለግ ይሄ በቃ ይሄ አባካኝ የሆነ ሰውዬ እንደው ምናምን እንዳልባል ስለምፈልግ ነው ይሄ እንዳይነሳ ምፈልገው ያሉ አሉ። 17 ከመቶዎቹ ደግሞ ብድር ስላለባቸው እዳ ስላለባቸው ያዳ እንዲነሳ ስለማይፈልጉ ባይነሳ የገንዘብ ጉዳይ የሚሉ ናቸው። 16 ከመቶዎቹ ደግሞ ገቢያቸው የሁለቱ ገቢ የተለያየ ስለሆነ መጠኑ ስለሚለያይ እሷ ያ ሁሉ ገንዘብ እያገኘች የኔ ገንዘብ ትንሽ ነውና በቃ እንደው ይሄ ገንዘብ ነገር ባይነሳ ይሻላል የሚሉ አሉ። ስለዚህ የገንዘብ አለመመጣጠን የገቢ አለመመጣጠን ራሱ እንዳይነሳ የሚያደርግ ነገር ነው ተብሏል። ኢትዮፒካሊ